እንደምን ዋላችሁ። አምላካችንን እንደገና እጅግ አድርገን እናመሰግነዋለን። እግዚአብሔርን ቃል ለመስማት እንደገና ስለመጣችሁ እግዚአብሔር ይባርካችሁ። እንግዲህ ሰሞኑን እየተማርን ያለነው ትናንትና ጀምረን የማያሳፍር ተስፋ የሚል ነው አርዕስታችን። የማያሳፍር ተስፋ፣ ለሰው ሁሉ መንገር ያለብን የማያሳፍር ተስፋ፣ ሕይወትን የሚቀይር የማያሳፍር ተስፋ፣ የዘላለም ሕይወትን የሚሰጥ ተስፋ። ትናንትና በዛኛው ነው ያየነው። እንግዲህ ዛሬ ደግሞ ክፍል 2 እናያለን። ተስፋን ያጨለመ ክስተት ይላል ከመጽሐፍ ቅዱስ እናያለን። አጠር ያለ ጸሎት አደርጋለሁ። ጌታ ሆይ እንደገና በፊትህ ነን። እባክህን ቃልህን ያለ መከልከል ላክልን። እባክህን ጸጋህን አብዛልን። ከዚህ አገልግሎት የተነሳ አንድ ሰው ወደ መንግሥትህ እንዲገባ ለምንሃለሁ። ሁላችንንም ደግሞ ወደ ንስሐና ወደ መነቃቃት እንድትመራን ፈቃድ ይሁን፣ በጌታ በኢየሱስ ስም አሜን። ጋልቭስተን የሚባል ከተማ አለ አሜሪካ ውስጥ፣ ቴክሳስ የሚባል ክፍለ ግዛት ውስጥ። ይህ ከተማ ትልልቅ ከሚባሉት የአሜሪካ ከተሞችና ሀብታም ከሚባሉት ከተሞች አንዷ ነበረች። በ1900 የወደብ ከተማ ነበር ይህ ከተማ። ነገር ግን መስከረም 8 ቀን 1890 ሰዎች ከእንቅልፋቸው ሲነሱ ሰማዩ ንጹህ ነበር። የሚያምር ጠዋት ነበር። ሁሉም ወደ የስራው ተሰማራ። ነገር ግን በፍጹም ያላሰቡት ያልገመቱት ወደ ከተማይቷ የሚገሰግስ ከባህር ላይ የሚመጣ አውሎ ንፋስ ነበረ። ያኔ የአየር ትንበያ አልነበረም። ስለዚህ ሰው አላወቀም። ምን ሊመጣ እንደሚችል አያውቁም ነበር። ስራቸውን ነበር የሚሰሩት። በፍጹም ያልተጠበቀ የባህር ማዕበል ተነሳ። አየሩ በሰዓት 130 ማይልስ ያክል የሚፈጥን ነበር ይባላል። ሞገዱ ደግሞ ከ5 ሜትር በላይ ነበር። ውሃው ማለት ነው ሲመጣ ከ5 ሜትር በላይ ነበረ። ጋልቭስተን ያን ቀን በተአምር ያልገመተችው ነገር ገጠማት። 12000 ሰዎች አለቁ። ከ6 ሰዎች አንዱ ሰው አለቀ። በዛ ከተማ ወደ 36000 ህዝብ ይኖር ነበር። ከዛ ውስጥ 12000 ህዝብ አለቀ። 3600 ቤቶች ወደሙ በጥቂት ደቂቃዎች ውስጥ። በአንድ የካቶሊክ የሕፃናት ማሳደጊያ 90 ልጆችና 10 መነኮሳት ነበሩ በዛች ከተማ ጋልቭስተን ውስጥ። መነኮሳቱ ልጆቹን ከወንዶች ዶርሚቶሪ አዲስ ወደ ሆነው ወደ ሴቶቹ ዶርሚቶሪ ሰበሰቧቸው። ውሃው ወጀቡ እያስፈራቸው ውሃው እየገፋ ሲመጣ ልጆቹን ወደ ፎቅ ወሰዷቸው። እዛ ላይ አስቀምጧቸው፣ መቼም እዛ አይደርስም ብለው። ነገር ግን አውሎ ንፋሱ ወጀቡ በከፍተኛ ሁኔታ እየጨመረ ሄደ። ውሃው ላይ መውጣቱ ብቻ ሳይሆን እንዳለ ቤቱን ከታች ሰርስሮ ገለበጠው። ስለዚህ ብዙ ልጆች በውሃ መዋኘት ጀመሩ። እነዚህ 10ቱ መነኮሳት ልጆቹን ለማዳን ሲሉ 6ቱን ወይም አንዳንዶቹ ደግሞ 8ቶቹን አንድ ላይ ያሰሩ ከወገባቸው ጋር ያስሩ ነበር። ነገር ግን ከነዛ ልጆች መካከል ከ3ቱ በስተቀር የተረፈ አልነበረም። ነዛም መነኮሳት ሁሉም አለቁ። ከአደጋው የተረፉ ነዋሪዎች በሙሉ ያን ከተማ
ለቀው ወጡ። በኋላ ከተማይቱ ብትገነባም ማንነቷ የጥንቱ ማንነቷ በፍጹም እስከ ዛሬ ድረስ አልተመለሰም። ከባድ ተስፋን የሚያስቆርጥ ክስተት ነበር። እግዚአብሔር አምላክ ሰዎችን ሲፈጥር ዓለማትን ሲፈጥር እንከን የለሽ አድርጎ ነበር የፈጠረው። ምንም እንከን የለሽ። ነገር ግን ያልታሰበ ማዕበል፣ አጥፊ ጎርፍ በእንከን የለሹ ፍጥረት ላይ ብቅ አለ። አስደንጋጭ ነበር። መጽሐፍ ቅዱሳችን የአመጽ ምስጢር ይለዋል። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 7 ላይ የአመጽ ምስጢር። ሕዝቅኤል 28 12 እስከ 15 የእግዚአብሔር ቃል ሲናገር ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላህ ውበትም የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበርህ። የከበረ ዕንቁስ ሁሉ ሰርዲዮን፣ ቶፓዝን፣ አልማዝን፣ ቢሬሌን፣ መረግድን፣ ኢያሳጲርን፣ ሰንፔርን፣ በሉርን የሚያብረቀርቅ ዕንቁ ወርቅ ልብስህ ነበረ። የከበሮህና የእምብልታህ ሥራ በአንተ ዘንድ ነበረ። በተፈጠርክበት ቀን ተዘጋጅተው ነበሩ። አንተ ልትጋርድ የተቀባህ ኪሩብ ነበርህ። በተቀደሰው በእግዚአብሔር ተራራ ላይ አኖርኩ። በእሳት ድንጋዮች መካከል ተመላለስህ። ከተፈጠርክበት ቀን ጀምረህ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበርክ ይላል። እንደምታውቁት ይህ የሚናገረው ስለ ሉሲፈር ነው። አምላካችን እንከን የለሽ ፍጥረትን ፈጥሮ መላእክትን ፈጥሮ ሁሉም በሰላም በምስጋና ይኖሩ ነበር ለረጅም ዘመናት። ነገር ግን ያልታሰበ መጣ። ሉሲፈር ከክሩብ አንዱ ቢሆንም በውበትህ ምክንያት ልብህ ታበየ። ከክብርህ ታላቅነት የተነሳም ጥበብህን አረከስህ ይላል። ከክብርህ ታላቅነት የተነሳ ጥበብህን አረከስህ፣ ከውበትህም የተነሳ ልብህ ታበየ። እግዚአብሔር ቃል እንደሚናገረው ሁል ጊዜ ትዕቢት ውድቀትን ትቀድማለች። ትዕቢት ውድቀትን ትቀድማለች። ያዕቆብ 4 ከቁጥር 6 እስከ 8 እንደሚናገረው እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እንግዲህ ራሳችሁን ለእግዚአብሔር አስገዙ፣ ዲያብሎስንም ተቃውሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ይላል። ሁል ጊዜ የሰው ልጅ ከምንም በላይ መፍራት ያለበት መከራን፣ ድህነትን፣ ችግርን፣ ህመምን ሳይሆን ትዕቢትን ነው። ሰው ሲሞላለት ሁሉ ነገር ሲሳካለት ያኔ ነው መፍራት ያለበት። ያኔ ነው በጣም መጸለይ ያለበት። ያኔ ነው እግዚአብሔርን እርዳኝ ሊል የሚገባው። ምክንያቱም ሰው በቀላሉ ይታበያል። ሲሳካለት ሲሞላለት ሁሉ ነገር አልጋ በአልጋ ሲመስለው ሰው በቀላሉ ይሰናከላል፣ ይወድቃል። እግዚአብሔር ደግሞ ትዕቢተኞችን ይቃወማል ይላል፣ ለትሑታን ግን ጸጋን ይሰጣል። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ሁሌ የሚያስደንቀኝ የእግዚአብሔር ቃል ነው። እንዲህ ይላል፣ ለመሆኑ አንተን ከሌላው እንድትበልጥ ያደረገህ ማን ነው? ያልተቀበልከው የራስህ የሆነ ምን አለ? ከተቀበልክ ታዲያ እንዳልተቀበልህ ለምን ትመካለህ? ይላል። ሁሉንም ነገር እግዚአብሔር ነው የሰጠህ። ያለህን ነገር በሙሉ ከእግዚአብሔር ነው የተቀበልከው። ወገኖቼ፣ ጤናችን የእግዚአብሔር ስጦታ ነው። የምንበላው የምንጠጣው የእግዚአብሔር ስጦታ ነው። አካሎቻችን እያንዳንዳቸው የእግዚአብሔር ስጦታዎች ናቸው።
ነገር ግን ሁሉ ጊዜ እንደሚባለው ከጧትም እንደተናገርኩኝ ከእጅ የያዙት ወርቅ እንደ መዳብ ይቆጠራል ሆኖ ነው እንጂ አንድ ቀን ሲያመን አንድ ቀን ስንቸገር ምን ያክል እንደሚሰማን እናውቃለን። ያልተቀበልከው ምን አለ ይላል። ከተቀበልክ ታዲያ እንዴት ትመካለህ? እንዴትስ ትታበያለህ? አንደኛ ሳሙኤል ምዕራፍ 2 ላይ ሐና ስትናገር በትዕቢት አትናገሩ ትላለች። በትዕቢት አትናገሩ፣ እንዲህ ያለው የእብሪት ቃል ካፋችሁ አይውጣ፣ እግዚአብሔር አምላክ አዋቂ ነውና ስራን ሁሉ ይመዝናል፣ ስለዚህ አትታበዩ ይላል ትላለች ሐና። እግዚአብሔር ይገላል ያነሳል፣ እግዚአብሔር ያደህያል ባለጸጋም ያደርጋል ትላለች። ስለዚህ በእግዚአብሔር ፊት አትታበዩ። ሁል ጊዜ እግዚአብሔር የሚፈልገው በፊቱ የተሰበረ ልብ፣ የተዋረደ መንፈስ ያለው ነው። እነዚያን ደግሞ ሁል ጊዜ እግዚአብሔር ይከታተላቸዋል፣ ይመለከታቸዋል ይላል ቃሉ። ትዕቢተኞችን ግን ይቃወማል። ትዕቢት ወገኖቼ በእግዚአብሔር መልካምነት የማይረካ አመለካከት ነው። ሁሌም የሚያጉረመርም፣ ያለኝ ይበቃኛል ማለትን የማያውቅ፣ ባንተ ነው እዚህ የደረስኩት ብሎ እግዚአብሔርን ማመስገንን ያለመደ ልብ በትዕቢት የተሞላ ልብ ነው። ከውድቀትም ሩቅ አይደለም። የሉሲፈር ትዕቢት ጥቂት በጥቂት ራሱን ከፍ ከፍ በማድረግ ጥማት ተዋጠ። ይህ የሰው ማንነትም ነው። ቀስ በቀስ እግዚአብሔር ሲረዳን፣ ሲያከናውንልን፣ ሲሳካልን ቀስ በቀስ አስፈላጊ ነኝ፣ ወሳኝ ሰው ነኝ፣ ያለኔ ይህ ሊሆን አይችልም፣ ያለኔ ይህ ሊሆን አይችልም እያልን ማሰብ እንጀምራለን። እግዚአብሔር ከዛ ይጠብቀን። ሉሲፈር እንደምታውቁት እግዚአብሔርን በቅርበት ሲያገለግል የነበረ መልአክ ነው። እርሱ ከወደቀ ሌላ ሰው ምንም ዋስትና የለውም በእግዚአብሔር ፊት ራሱን ካላዋረደ በስተቀር። በልብህ እንዲህ አልህ ይላል ኢሳይያስ ምዕራፍ 14 ላይ ከቁጥር 13 እና 14 ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ በተራራው መሰብሰቢያ በተቀደሰው ተራራ ከፍታ ላይ በዙፋኔ እቀመጣለሁ፣ ከደመኖች ከፍታ በላይ አርጋለሁ፣ ራሴንም እንደ ልዑል አደርጋለሁ አለ። እንደ ልዑል የሚለው በአማርኛው ልዑል ማለት ለወደፊት ንጉሥ የሚሆን ሰው ነው። ነገር ግን እዚህ ላይ like the almighty ሁሉን እንደሚችለው አምላክ እሆናለሁ አልክ ይላል። ከፍ እላለሁ፣ ከመላእክት ሁሉ በላይ ሆናለሁ። አበውና ነቢያት መጽሐፍ ደግሞ ኃጢአት ለምን ተፈቀደ የሚለው የመጀመሪያው ምዕራፉን ስትመለከቱ ከሁሉም በላይ በክርስቶስ ላይ ሰይጣን ቀና፣ እርሱ እንዴት ይበልጠኛል አለ። መላእክትንም ማሳመጽ ጀመረ። ከፍ ከፍ እላለሁ አለ ይላል። ከፈጣሪው ይልቅ ራሱን በማገልገል ላይ አተኮረ። ሌሎች እንዲያከብሩት ትኩረት ሁሉ ወደ እርሱ እንዲሆን መፈለግ ጀመረ። ትዕቢት የውድቀት መንገድ። ለዚህ ነው ወገኖቼ ሰው መፍራት ያለበት ሲቸገር አይደለም፣ ሲወድቅ አይደለም፣ ሲታመም አይደለም። ከሁሉም በላይ የሰው ልጅ መፍራት ያለበት ሲሳካለት ነው፣ ሲሞላለት ነው፣ ነገሮች ሲመቻቹለት ነው መጠንቀቅ ያለበት የሰው ልጅ።
ምክንያቱም ሉሲፈር በራሱ እንደዛ ስለወደቀ ሰዎችንም በዚያ መልኩ እንደሚጥል ያውቃል፣ ተዘጋጅቶ ይጠብቃል። በነገር ሁሉ ማጉረምረም ጀመረ። እኛ ክርስቲያኖች በክርስቶስ ኢየሱስ ያመንን ሰዎች ድል የምናገኘው በምስጋና ነው፣ በማጉረምረም አይደለም፣ በምስጋና። እግዚአብሔር ይረዳኛል ብሎ ሁሌ ተስፋ በማድረግ ሁል ጊዜ ደግሞ እግዚአብሔርን በማመስገን ድል እናገኛለን። ካልሆነ መጽሐፍ ቅዱስ እንደሚናገረው ለዲያብሎስ እድል ፈንታ ትሰጣላችሁ ይላል። ማጉረምረም አንዱ ለዲያብሎስ እድል ፈንታ የምንሰጥበት መንገድ ነው። ሁሌ ልናመሰግን ይገባል። መላእክት ለመኑት ይላል ያ መጽሐፍ። ተማጸኑት፣ ያስከው መንገድ ይጥልሃል ያጠፋል አሉት። እርሱ ግን እምቢ አለ። እኔ ከዚህ የተሻለ ነገር ነው የሚገባኝ አለ። ፍጡር ሆኖ ያለ የፈጣሪን ስፍራ ተመኘ። የሰማይ ህብረት ከዚህ የተነሳ ተናጋ፣ ሰላሙም ጠፋ። እንግዳ ነገር ተፈጠረ። በፍጹም በዓለም ላይ በዩኒቨርስ ላይ የማይታወቅ በሰማይ አደባባይ በእግዚአብሔር ዙፋን ዙሪያ በፍጹም የማይታወቅ ነገር፣ ያልተለመደ ነገር ሆነ። ጥላቻ ነገሰ። የጎሪጥ መተያየት የየለት ስራ ሆነ የሉሲፈር። በመላእክት መካከል ጥርጣሬ ነገሰ። እግዚአብሔር ግን ለጊዜው ዝም አለ። የሚያስገርመው እሱ ነው። ዝም አለ። ወዲያው እርምጃ አልወሰደም። በሁለት ነገር ምክንያት፣ አንደኛው ለራሱ ለሉሲፈር እድል ፈንታ ሊሰጠው ፈለገ፣ ወደ ልቡ እንዲመለስ ረጅም ጊዜ። ሁለተኛው ግን ማንነቱ በትክክል ግልጽ ሆኖ እስኪወጣ ድረስ እግዚአብሔር በእንጭጩ የዲያብሎስን አመጽ ሊያጠፋ አልፈለገም። ምክንያቱም በዚያ መልኩ እስከ ወዲያኛው ችግሩን መፍታት እንደማይቻል ሁሉን የሚችለው አምላክ እግዚአብሔር ያውቅ ነበርና፣ ስለዚህ እግዚአብሔር ሁሉም ነገር በይፋ እስኪገለጥ ድረስ ታገሰ። እንክርዳድ መሆኑ እስኪለይ ድረስ ጠበቀ። ሉሲፈር እንደምታውቁት የብርሃን ተሸካሚ መልአክ የተሰኘው ስሙ ዲያብሎስ ተባለ። ባለጋራ፣ ጠላት ማለት ነው። ዲያብሎስ ሌላው ስሙ የወንድሞች ከሳሽ ማለት ነው። የወንድሞች ከሳሽ ሆነ። ያ የሚያበራ የእግዚአብሔር መልአክ ራእይ 12:9 ላይ ታላቁ ዘንዶ የጥንቱ እባብ ተጣለ፣ ጊዜው ደረሰ፣ አመጽ ለዘላለም ሊቀጥል አይችልም። እግዚአብሔር አንድ ቀን ገደብ ያበጅለታል። ኃጢአት ሁል ጊዜ እንደገነነ ሊቀጥል አይችልም ወገኖቼ። እግዚአብሔር በቃ የሚልበት ጊዜ አለ ሁል ጊዜ። ታላቁ ዘንዶ የጥንቱ እባብ ተጣለ፣ እርሱም ዲያብሎስ ወይም ሰይጣን ነው። እርሱም ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። እንደምታውቁት ምዕራፍ 12 ላይ ራእይ መጽሐፍ ውስጥ በታላቅ ቁጣ ጊዜው አጭር መሆኑን ስላወቀ ዲያብሎስ ወደ እናንተ ስለወረደ በምድር ያላችሁ ወገኖች ወየውላችሁ ይላል። በዛ ቁጣ ነው ዛሬ ዲያብሎስ በምድር ላይ ያለው። በዛ ቁጣ ነው ስራውን የጀመረው። ያን ታላቅ ተስፋ፣ ደስታ፣ ሰላምን አደፈረሰ። አዳምና ሔዋን ከተፈጠሩ በኋላ መላእክት ተጠንቀቁ ብሏቸው ነበረ። አደጋ አለ፣
በአመጽ ላይ ያለ መልአክ አለ፣ ተጠንቀቁት ብለው ነበረ። ዛሬም የእግዚአብሔር ቃል ያንኑ ነው የሚለን ወገኖቼ። ራሳችሁን የምትገዙ ሁኑ ይላል። ንቁም። ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲህ ወዲያ ይዞራልና፣ ስለዚህ ራሳችሁን የምትገዙ ሁኑ። ንቁ፣ ንቁ፣ ራሳችሁን ግዙ፣ በቀላሉ ጠላት እንዳያገኛችሁ። ብቸኛው ማምለጫ መንገድ የእግዚአብሔርን ቃል እውነት አድርጎ መቀበል ነው። ሌላ መንገድ የለም ወገኖች። እግዚአብሔር ከዚህ ተጠንቀቁ ሲለን፣ ይህ ያጠፋችኋል ሲለን የእግዚአብሔር ቃል ትክክል ነው ብሎ መቀበል ነው። በጥንቃቄም መከተል ነው። ያ ብቻ ነው ማምለጫው መንገድ። መዝሙር 119 ቁጥር 9 እና 11 ሲናገር ጎልማሳ መንገዱን እንዴት ያነጻል፣ በቃልህ መሰረት በመኖር ነው ይላል። መንገዳችን እንዲነጻ ከፈለገን፣ ሰይጣን እንዳይጥለንና እንዳያዋርደን ከእግዚአብሔር ጋር እንዳይለየን ከፈለገን የእግዚአብሔርን ቃል መጽሐፍ ቅዱስን በልዩ ትኩረት ልንይዝ ይገባል። በየዕለቱ ልናጠናው፣ ልንመገበው፣ ልንመራበት ይገባል ወገኖቼ። ባለመዝሙሩ ቁጥር 11 ላይ ሲናገር አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። እንዳልበድልህ ቃልህን በልቤ ሰወርኩ። እግዚአብሔርን ከመበደል የሚያድነው እግዚአብሔርን ቃል በልባችን በመሰወር ነው። ደግሞም በአንድ ቀን ተነስቶ አይመጣም። ድሮ ተማሪ ያለው ማታ ማታ የሆኑ ወዳጆቼ ቤት ሄድና ከዛ ከመሸ በኋላ ወደ ሰፈር ሄድ ነበር። ከዛ በኋላ እንዲህ ይሉኛል፣ እዛ የጓደኛዬ አባት ለትሄድ ነው? አዎ። አንካሴ ይሰጡኝና ይሄን ያዝ ይሉኛል። እንዴ ከተማ ውስጥ እኮ ነው፣ ምን ያደርግልኛል እላቸዋለሁ። አይ ውሻ ከመጣ ቁምና ጠብቀኝ፣ እጄ ዱላ ይዤ እመጣለሁ ትላለህ ይሉኛል። ስለዚህ ባልወድም አንካሴ እየያዝኩ ይሄድ ነበር። ሰይጣን ፈተና የሚያመጣበት ዕለት አይደለም የእግዚአብሔርን ቃል አጥንተን ልንቋቋመው የምንችለው። እሱ ያጠናናል፣ ስስ ብልታችንን ያውቃል። የእግዚአብሔር ቃል ስንቅ ሊሆነን ይገባል። በየቀኑ ልንበላው፣ በየቀኑ ልናጠናው፣ በየቀኑ ከጌታ ጋር ጊዜ ልንወስድ ይገባል። በዚህ ዘመን ብዙዎቻችን ስራ ይበዛብናል፣ ይታወቃል። ለእግዚአብሔር ቃል ብዙ ጊዜ የለንም። ግን ማወቅ ያለብን ነገር ጊዜው ድሮም 24 ሰዓት ነው፣ አሁንም 24 ሰዓት ነው። ጉዳዩ ቅድሚያ የመስጠት ጉዳይ ነው፣ የፕራዮሪቲ ጉዳይ። ለእግዚአብሔር ቃል በፍጹም ቅድሚያ ልንሰጥ ይገባል። ከእግዚአብሔር ጋር ጊዜ ልናሳልፍ ይገባል። በየዕለቱ የእግዚአብሔርን ቃል በጥልቀት ልናጠናው ይገባል። መቼ እንደሚጠቅመን አናውቅም። ስለዚህ እንዳልበድልህ ቃልህን በልቤ ሰወርኩ እንዳለው እንደ ዳዊት እኛም እግዚአብሔርን ከመበደል ቃሉ ይጠብቀናል። ሔዋን የሰራችው ትልቁ ስህተት ፍሬውን መብላቷ አልነበረም። ብዙ ሰው ይህን ጥያቄ ነው የሚጠይቀው። እግዚአብሔር ለምንድን ነው ያችን ፍሬ በገነት መካከል ያስቀመጣት? ያችን ዛፍ እሷ እኮ ባትኖር ኃጢአት አይኖርም ነበር ብሎ ያስባል። እሱ አይደለም። ፍሬዋ ኖረችም አልኖረችም የፍሬዋ ጉዳይ አይደለም። ጉዳዩ የእግዚአብሔርን ቃል አምኖ ተማምኖ የመከተልና ያለመከተል ጉዳይ ነው። በሱም ባይወድቁ በሌላ ነገር ይወድቁ ነበረ።
ጉዳዩ እግዚአብሔርን የመተማመን እግዚአብሔር ያለው ትክክል ነው ብሎ የመቀበልና ያለ መቀበል ጉዳይ ነበር። እሷ ትልቁ ችግሯ እግዚአብሔርን መጠራጠሯ ነበር። የእግዚአብሔርን ቃል መጠራጠሯ ነበር። ከዚህ ዛፍ በበላችሁለት ሞትን ትሞታላችሁ የተባለውን ሲሪየስሊ አለመውሰዷ ነበር። ዛሬ ብዙ ሰዎች መከራ ውስጥ የሚገቡት እንደዚህ ያሉትን የእግዚአብሔርን ቃሎች ወይም ቃላት በትኩረት ካለማየታቸው የተነሳ ምንም ችግር የለውም ምንም አይሆንም ከሚል የተነሳ ነው። ወገኖቼ ልንገራችሁ፣ እግዚአብሔር ካለ አለ ነው። አሜን። እግዚአብሔር ካለ ትክክል ነው። እግዚአብሔር ካለ የሚያዋጣን እሱ ነው። እግዚአብሔር ካለ የሚሻለን እሱ ነው። እግዚአብሔር ካለ ከውድቀት የሚጠብቀን ያ መንገድ ብቻ ነው። አዎ ሰምታችኋል ብዬ አስባለሁ። አንድ ቀን አንድ ሰባኪን ይጠይቃቸዋል አንድ ጋዜጠኛ፣ እውነት አንተ አሁን ክርስትና ትክክል ነው ብለህ ታምናለህ እያለ። አዎ ትክክል ነው ብዬ ነው ማም። እውነት ኢየሱስ ከማርያም በድንግል ሆና ወለደችው ብለህ ታምናለህ? አዎን አምናለሁ። እግዚአብሔር ቃል ስላለ አምናለሁ። እሺ እንዲያው በሞቴ እውነት ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት ቆይቶ ወጣ ብለህ ታምናለህ? አዎን አምናለሁ። እንዲያውም መጽሐፍ ቅዱስ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት ቆይቶ ወጣ የሚለውን ማመኔ ብቻ ሳይሆን መጽሐፍ ቅዱስ ዮናስ አሳውን ራሱን ዋጠውና 3 ቀንና 3 ሌሊት በሆድ ውስጥ ነበር ቢለኝ እንኳን እኔ የእግዚአብሔርን ቃል አምናለሁ አሉ። ያን ያክል በእግዚአብሔር ቃል ልንታመን ይገባል። ምክንያቱም አምላካችን አያሳስተንም፣ ሚስኢንፎርም አያረገንም፣ አያታልለንም። ቃሉ እውነት ነው። ቃሉ ሕይወት ነው። ሔዋን ትልቁ ስህተቷ ያን ቃል መጠራጠሯ ነው። አዳምማ ሚስቱ መታ ስትነግረው በላሁት እኮ ስትለ በላሹ እንደ አንጫ እኔም ልብላው ብሎ ነው የበላው። እሱ ብዙ ሰዎች ሴቷ ላይ ነው የሚያስቀምጡት እዳውን። አሁን ተሳስታለች ሔዋን። ነገር ግን አዳም ደግሞ እሷ ተሳሳተች ይላል መጽሐፍ ቅዱስ። አዳም ግን አልተሳሳተም ይላል መጽሐፍ ቅዱስ። አዳም ምን አደረገ? በውሳኔ ነው የበላው። የፈጀውን ይፍጅ ብሎ የፈለገ ይሁን ብሎ ነው ያደረገው አዳም። ያሳዝናል። ያ የሰውን ልጅ ተስፋ አጨለመው። ለካስ ነፃነታችን ተገድቦ ነበር አሉ። እግዚአብሔር ለኛ አያስብም ማለት ጀመሩ። ዛሬም የሰይጣን ታክቲክ ተመሳሳይ ነው ወገኖቼ። እግዚአብሔርን እንድንጠራጠር ዲያብሎስ የሚያደርገውን ጫናና ጥርጣሬ ገስጹት። ያ በሁላችንም ላይ አንዳንዴ ይመጣል። እንደዛ ሹክ ሊል ይፈልጋል ሰይጣን። እግዚአብሔር ቢወድህ እንዲህ ይሆናል፣ እግዚአብሔር ቢወድሽ እንዲህ ይሆንብሻል፣ ለምን እንደዚህ ይሆንብሻል፣ ለምን እንደዚህ ይሆንብሃል ይለናል። እግዚአብሔርማ ይወደናል። ክብር ለስሙ ይሁን። እግዚአብሔር እንደሚወደንማ በልጁ በኢየሱስ ክርስቶስ ሞት አሳይቶናል። ከዚህ በኋላ እግዚአብሔር እንደሚወደን ለኛ ለማረጋገጥ ምንም ነገር ሊያደርግ አያስፈልገውም። እስከ ጥግ ድረስ አድርጓል። አሜን። በቁሳቁስ አንገምተውም፣ በምድራዊ ነገር አንገምተውም፣ አንፈትነውም። እግዚአብሔር ይወደናል፣ አንጠራጠረውም። መርዙ የአዳምን ዘር ሁሉ በከለ እንደምታውቁት። ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ይላል
ጳውሎስ በሮሜ ምዕራፍ 5 ላይ ሞትም በኃጢአት በኩል ገብቷል። አዳም ኃጢአት ሰራ፣ ልጆቹ ዘርማንዘሩ በሙሉ ኃጢአተኞች ሆኑ። በዚሁ መንገድ ሞት ወደ ሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአትን ሰርተዋልና ይላል። ሁሉም ኃጢአትን ሰርተዋል። ሮሜ 3:3 የታወቀ ጥቅስ፣ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። የሰው ልጅ ከእግዚአብሔር ጋር ተጣላ፣ ሰላሙ ደፈረሰ፣ ተስፋው ጨለመ። ታዲያ ይላል ጳውሎስ ትምክህት ወዴት ነው? የት አለ ትምክህት? ማን ነው እኔ በእግዚአብሔር ፊት ብቁ ነኝ ብሎ መናገር የምችለው? ማን ነው በስራዬ በእግዚአብሔር ፊት መዳን እችላለሁ ብሎ የሚናገረው? ማን ነው እሱ? ይላል እግዚአብሔር ቃል። ማን ነው የሚመካው? ትምክህት ሁሉ ባዶ ሆኗል፣ እርሱማ ቀርቷል ይላል ጳውሎስ። እርሱማ ኦብሶሌት ሆኗል፣ ዋጋ የለውም፣ አይሰራም፣ ቀርቷል ይላል። አንድ የእንግሊዝ አገር ሰው ሰሞኑን ዜና አይታችሁ እንደሆነ ባለፈው 2 ሳምንት ውስጥ ይመስለኛል የ92 ዓመት ሰው ናቸው። እኚህ ሰውዬ ስማቸው ራይላንድ ሄድሊ ይባላሉ። ራይላንድ ሄድሊ አንድ ቀን ጠዋት ፖሊስ፣ ሴት ፖሊስ ነች፣ መታ በራቸውን ታንኳኳለች። አንኳኳች። ሄሎ የሚስተር ራይላንድ ሄድሊ ቤት ነው ትላለች። አዎን ከውስጥ። እባክዎትን በሩን ክፈቱልኝ። አልከፍትም። እኔ ፖሊስ ነኝ፣ በሩን ክፈቱልኝ። አልከፍትም። ገና ልብሴንም አልለበስኩም፣ ገና ጠዋት ነው፣ ገና በቢጃማ ነው ያለው። እጠብቅዎታለሁ፣ ልብሶትን ቶሎ ይልበሱና ይክፈቱልኝ። በኋላ ላይ እንደምንም ከፍተና ምን ፈለግሽ እናቴ አላት። ክፈቱልኝና ወደ ውስጥ ገብተን ነው የምናወራው። ምንም ማድረግ አይችልም። ከፈተላት። ወደ ውስጥ እንደገባች አሁን በፖሊስ ቁጥጥር ስር ነዎት፣ ሊይዞት ነው የመጣሁት። አሁን ሊይዞት ነው የመጣሁት። ወንጀሎት ደግሞ የዛሬ 58 ዓመት አንዲት ሴት እከሊት የምትባል የ75 ዓመት አሮጊት ደፍረው ደግሞም በሻርፏ አንቀው ስለገደሉ ነው። ኧረ እኔ አልገደልኩም። ገድለዋል። ምንድነው ተረጋግጦብዎታል። ሰውየውን ይዛ ሄደች ፖሊሷ። ወንጀሉ የተፈጸመው የነበረው በፈረንጆች አቆጣጠር በ1967 ዓመት ነበር። ከ58 ዓመታት በኋላ ሰውየው ተያዘ። ለምን? የተለያዩ ምርመራዎች ተመርምሮ ነበር። ሰውየውም ከዚህ በፊት ተይዞ ነበር። ምንም ሊያረጋግጡበት አልቻሉም። አሁን ግን የዲኤንኤ ምርመራ ስለመጣ አንድ ፖሊስ አንድ ቀን ለምን እንደገና አልመረምርም ጉዳዩን ብሎ መመርመር ጀመረ። ዲኤንኤውን ቴስት አደረገ። እነማን ናቸው ብሎ ቼክ አደረገ። የዚህ ሰውዬ ዲኤንኤና በሴትዮዋ ላይ የተገኘው ዲኤንኤ ተመሳሳይ ሆኖ ተገኘ። ስለዚህ ሰውዬው የዕድሜ ልክ እስራት ተፈረደባቸው። የ92 ዓመት ሰው ናቸው። የዕድሜ ልክ እስራት ተፈረደባቸው።
ይገርማል። እሳቸው አምልጫለሁ ብለው አስበው ነበር። መጽሐፍ ቅዱስ የሰውን ልጅ ሲናገር ስለ ሰው ልጅ ሁሉ በድለዋል ይላል። ሁሉ ከእግዚአብሔር ጋር ተጣልተዋል ይላል። ሁሉም ሰው በእግዚአብሔር ላይ ጀርባውን አዙሯል። ስለዚህ ለሁሉም ሞት ይገባዋል ይላል። የዕድሜ ልክ እስራት አይደለም፣ ሞት ነው የሚገባው ነው የሚለው። ነገር ግን ደስ የሚለው ተስፋ አለ። ክብር ለእግዚአብሔር ይሁን። ተስፋ አለ። የማያሳፍር ተስፋ፣ በፍጹም ማያሳፍር ተስፋ። የጳውሎስ አቀራረብ በጣም ነው የሚገርመኝ። የማያሳፍር ተስፋ ነው ይላል። ያ ተስፋ በእግዚአብሔር ተነሳሽነት ላይ የተመሰረተ ነው። ጠዋትና ትናንት ምሽትም እንደተናገርኩኝ እግዚአብሔር ራሱ ነው ጉዳዩን ለመቀየር ወዲያውኑ እርምጃ መውሰድ የጀመረው። ክብር ለእግዚአብሔር ይሁን። ለዚህ ነው እግዚአብሔር ወዶናል የምንለው። ለምን እንደወደደን ባይገባንም እግዚአብሔር ወዶናል። በሚያስገርም ፍቅር እግዚአብሔር ወዶናል። ሰው ምንም ይበላችሁ፣ ሰው ምንም እንዲነሽ እንዲነ ይበለን፣ እግዚአብሔር ግን ወዶናል። ክብር ለእግዚአብሔር ይሁን። ሰው ወደደን ጠላን፣ እግዚአብሔር ግን ወዶናል በራሱ ተነሳሽነት። እኛ ምንም ስላደረግንለት አይደለም፣ ስለ መልካሙ ስራችን አይደለም። ክርስቶስ ኢየሱስን የግል አዳኙ አድርጎ ለተቀበለ ሰው ሁሉ እግዚአብሔር እንደገና አዲስ በር ከፍቶለታል። ራሱ ነው የሰውን ልጅ ፍለጋ የወጣው። በእግዚአብሔር ተነሳሽነት ላይ የተመሰረተ ስለሆነ ተስፋው የሚያሳፍር ተስፋ አይደለም፣ የማያሳፍር ተስፋ ነው። ሁለተኛው በእግዚአብሔር ታማኝነት ላይ የተመሰረተ ነው። እግዚአብሔር ቃል ኪዳኑን ይጠብቃል፣ ተስፋ የገባውን ይጠብቃል። በመጽሐፍ ቅዱስ ውስጥ ደግሞ ደጋግሞ እንደተነገረው ተስፋ የገባው የታመነ ነው ይላል። አብርሃም አካሉ ሙት በነበረበት ጊዜ፣ ሳራም ማጸኗ ሙት በነበረበት ጊዜ እግዚአብሔር ቃል ስለገባ ብቻ እግዚአብሔር የተናገረውን ይፈጽማል፣ አይዋሽም፣ ሐሳቡን አይቀይርም፣ ምንም ደግሞ አያቅተውም፣ ከሞተውም ሕይወትን ሊያወጣ ይችላል ብሎ በማመናቸው በእምነት የልጅ አባት ለመሆን በቃ ይላል መጽሐፍ ቅዱስ። ደግሞም የአንድ ልጅ ብቻ አይደለም፣ እንደ ሰማይ ከዋክብትና እንደ ባህር ዳር አሸዋ ተቆጥረው የማያልቁ የብዙ ሕዝቦች አባት ሆነ። ሃሌሉያ! እግዚአብሔር ቃል ኪዳን፣ የእግዚአብሔር የተስፋ ቃል የማይሻር የዘላለም ነው። ስለዚህ ይህ ተስፋ የማያሳፍር ተስፋ ነው የምንለው በዛ ላይ የተመሰረተ ተስፋ ስለሆነ ነው። በዛ ላይ የተመሰረተ ተስፋ። ሌላስ መጽሐፍ ቅዱስ እንደሚለው የእግዚአብሔር ፍቅር በልባችን ሙሉ በሙሉ ፈሷል ይላል። እግዚአብሔር ምን አደረገ? ትንሽ ረጫ አይደለም ፍቅሩን በእኛ ላይ፣ ወይም ደግሞ አንድ ኩባያ ጨመረ አይደለም የሚለው፣ እንዳለ ሙሉን በልባችን ውስጥ አፈሰሰው ይላል። የእግዚአብሔር ልጅ ሰማይን ጥሎ መጣ፣ ራሱን አዋረደ፣ የባሪያን መልክ ወሰደ፣ ማንም ቦታ አልሰጠውም። ተራበ፣ ተጠማ፣ ተጎዳ፣ ቆሰለ፣ ተፉበት፣ አሾፉበት። የመጣሁለትን ዓላማማ ጥዬ አልሄድም አለ። የእግዚአብሔር ልጅ ከሆንክ እንዲህ አድርግ፣ የእግዚአብሔር ልጅ ከሆንክ እንዲህ አድርግ። ሌሎችን ሊያድን ችሏል፣ ራሱን ግን ማዳን አልቻለም ሲባል ራሴንማ አላድንም፣ እነሱን ነው ማድነው፣ ለእነርሱ ነው የመጣው አለ። የእግዚአብሔር ፍቅር ሙሉ በሙሉ በልባችን ፈሷል። እግዚአብሔር ይመስገን። ለዚህ ነው ተስፋ አለ የምንለው። ተስፋውም ደግሞ የማያሳፍር ተስፋ ነው የምንለው።
በመጨረሻ በመንፈስ ቅዱስ አማካኝነት በልባችን የታተመ ተስፋ ነው። ጧት እንደተናገርኩ ትናንት ምሽትም እንደተናገርኩ ስለ መንፈስ ቅዱስ ጳውሎስ ሲናገር ከደህንነታችን ጋር አያይዞ ሲናገር ምን ይላል? የርስታችንን መያዣ እግዚአብሔር መንፈሱን ሰጠን ይላል። በጣም ነው የሚያስገርመኝ። ኦልሬዲ ተከፍሎበታል። ኦልሬዲ ቀብድ ተሰጥቷል። ኦኬ የርስታችን መያዣ ይሆን ዘንድ ጌታ መንፈስ ቅዱስ መጥቷል ይላል። ስለዚህ ተስፋው አያሳፍርም። ወገኖቼ ይህን ተስፋ ያልጨበጥን ሰዎች ዛሬውኑ ልባችንን ለጌታ ለኢየሱስ ክርስቶስ እንድንሰጥ አደፋፍራችኋለሁ። ምክንያቱም ከዚህ ተስፋ የሚበልጥ ተስፋ የለም። ከዚህ ተስፋ የሚበልጥ ሰላም የለም። ከዚህ ተስፋ የሚበልጥ መንገድ የለም፣ ሕይወትም የለም። መንገድ፣ ሕይወት፣ እውነት ጌታችን ኢየሱስ ክርስቶስ ነው። ስለዚህ ይህን የማያሳፍረውን ተስፋ ሁላችንም እንድንጨብጥ እግዚአብሔር ይርዳን።